እንዳይ ወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ቀጣይ ፓርትን ይዤላችሁ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 6። ካሊብዬ ከሰውየው ጋር ሲያየኝ በጣም ተናዶ ጥሎኝ መሄዱ ይበልጥ አስደነገጠኝ። እኔ እንኳን ከሱ ሌላ ወንድ የማማግጥበት እና ስለ ክብሬ እንኳን የማስብ ሴት አይደለሁም። እናም ለምን ጠረጠረኝ? ብቻ ተከትየው ቤት ገባን። ከዛ ላረጋጋው ፈልጌ ካሊብዬ አልኩት። እሱም በስጭቱ ሳይለቀው አትጥሪኝ አይነት አስተያየት አየኝ። ይህኔ መታገስ አቃተኝ። ምን ሆነሃል? እኔ እኮ ቤተሰቤንና ያደግኩበትን ቀዬ ትቼ የመጣሁት አንተን ብዬ ነው። ሂጃቤን ፈትቼ ጸጉሬን እያሳየሁ ማንነቴን አርክሼ በማላቀው ማህበረሰብ ውስጥ የምሰራው ለአንተ ስል ነው። ማንነትሽን የሚያረከሽው መጀመሪያ ከሃይማኖትሽ ውጭ የሆነን ሰው ስታፈቅሪ ነው። ይግባህ እንጂ እኔ እኮ ያለምንም እቅድ ድንግልናዬን ያስረከብኩ ካንተ ውጭ ባዶ መሆኔን እንድታውቅ ነው። ለምን አትረዳኝም? ለምን ትጠራጠረኛለህ? እያልኩ እንባ እየተናነቀኝ በጩኸት ተናገርኩ። ካሊብዬ ስሜቱ እንደተረበሸ ለማወቅ አይኖቹን መመልከት በቂ ነበር። ትንሽ በዝምታ ከቆየም በኋላ ካሊብዬም ይቅርታ ጠይቆ አባበለኝ። ከዛም የጀመርነውን አመት ተምሮ ቀጣይ እኔን እንደሚያስተምረኝ ቃል ገባልኝ። በእርግጥ ግን እኔ እሱ ቢማርልኝ እመርጣለሁ። ከካሊብዬ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። አራት አባልኩኝ ጉድማ። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሲሄድ እርጉዝ እንደሆንኩ ነገሩኝ። የአባቴ እርግማን ወይስ የኔን ዝላልነት? ሁለቱም ነው። ለፍቶ ለፍቶ አሳድጎሽ ጥለሽው ስለጠፋሽ ያ ብቻ ራሱ ይበቃሻል ማለት ነው። ሁለቱም መልስ ሊሆን ይችላሉ። ብቻ ግን ለኔ ሰማይ የተደፋብኝ ያህል ተሰማኝ። በሰዓቱ ለካሊብ መናገር አልፈለኩም። ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሊብ ትምህርቱን ተቋርጦ እንዲሰቃይ አልፈልግም። ለዛም ኃጢአትን ምርጬ ለማስወረድ ሐኪሞቹን ለምኜ ሰውየው ይሰጠኝ በነበረ ብር በማህፀኔ የሚከተት እንኩብል ሰጡኝ። እንኩብል ምንድነው ጀሚዓ? እንደው እስኪ በኮሜንት አሳውቁኝ። መጀመሪያ ደግሞ ይሄ ኃጢአት ላልሽው ሲጀመር ተቤተሰብሽ ወጥተሽ የቤተሰብሽን ክብር የራስሽን ክብር ዝቅ አድርገሽ ጎረምሳ ተከትለሽ ስከጅ ነው ኃጢአት የመረሽው። ለማንኛውም እንኩብል የምታውቁ በኮሜንት አሳውቁኝ ማለት ነው። መጀመሪያ ቀላል መስሎኝ ነበር፣ ግን ያንን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይህኔ ነበር ካሊብዬም አርግዤ እያስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረሁ። ይህኔ ያ ብር የሚሰጥ ሰውዬ ለሰላም ገንዘብ ይልክልኝ ነበር። በጣም የገረመኝ ደግሞ ፍቅረኛ እንዳለኝ እያወቀ ገንዘቡን መስጠቱ ነው። ጉድ እኮ ነው። ምክንያቱን ስጠይቀው ስለምታሳዝኝኝ ነው ይለኛል። መስሎሽ? ይሄ በእንዲህ እንዳለ ልክ በሳምንቴ ስራ ጀመርኩ። የዛኑ የጀመርኩ ቀን ራሴን አሞኝ ሰዓቴ ሳይደርስ ወጥቼ ወደ ቤት ሄድኩ። ይህኔ ህይወቴን ሙሉ አስቤው ቀርቶ ላስበው የማልፈልገው ነገር ነበር ያጋጠመኝ። ካሊብዬ ከሌላ ሴት ጋር ተቃቅፎ ይሄዳል። ማመን አቃተኝ። በጣም ነው የሚከብደው።
ካሊብዬ ከኔ ሌላ ሴት በእጆቹ መንካቱ የሚያንገበግበኝ ልጅ ዛሬ ተቃቅፎ በጠራራ ፀሐይ መሄዱ እውን አልመስልሽ አለኝ። ከማገናዘብ ይልቅ በስሜት መመራት ጀመርኩ። እንደ እብድ እያረገኝ እርምጃዬን ጨመርኩ። ልክ አጠገባቸው ልደርስ ስል ድንጋይ አንስቶ ልጅቷን መፈንከት አማረኝ። ጉድማ! ግን እንደገና ተውኩትና ቀዝቀዝ ለማለት ሞከርኩ። እርምጃዬንም ገታሁት። ከዛ ካሊብዬን እቤት ስገባ ተረጋግቼ ልጠይቀው ወይንስ ድንገት ያየሁት መስዬ ላስደንግጠው እያልኩ ከራሴ ጋር ስሟገት ድንገት እንዴ የኔ ፍቅር በዚህ ሰዓት ብቻሽን ለምን አልደወልሽልኝም? አመመሽ አለኝ። ካሊብዬ ደረቱ ላይ ልጥፍ እያረገኝ ይህኔ ያሰብኩት ልክ ባለመሆኑ የደስታ ሲቃ እየተናነቀኝ ደህና ነኝ ውዴ፣ እሷ ማናግን አልኩት። ካሊብዬም ፈገግ ብሎ እየተመለከታት የክፍሌ ልጅ ናት ሪታ ትባላለች አለኝ። ካሊብዬ ድሮም ሴት ጓደኞች ይኖሩታል፣ ግን በኔ ቀልድ አያውቅም። በአጉል ጥርጣሬ ራሴን እየወቀስኩ ልጅቷን ተዋወቋት። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሊብ ጋር ለማጥናት መምጣቷን ቀጠለች። ይሄ በእንዲህ እንዳለም ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ዳብልነት ገባች። ይህ ሆኖም ካሊብና ሪታ ረጅም ጊዜያቸውን አብረው እያሳለፉ እንኳን እኔ ምንም አላስብም። በካሊብዬም እርግጠኛ ነበርኩ። ካሊብዬና ሪታ ከትምህርት ሲወጡ እቤት ቡና አፍልተውና ምግብ ሰርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌም ቤታችን ድምቅ ብሎ ነው የሚያመሸው። እናም ዛሬም እንደ ወትሮዬ ሁሉ ሰዓት ደርሶ እቤት እስከምደርስ እየተጣደፍኩ ሳለ አለቃዬ መጥቶ ከሰኞ በኋላ አንዳንድ ቀን ምሽት ፈረቃ እንደምንሰራ ተናገረ። ይህኔ ከምንም በላይ ካሊብዬን ያናደዋል ብዬ እየፈራሁ ማታ ላይ ነገርኳቸው። ይህኔ ካሊብ እንዳሰብኩትም እንዴ ፍቅር አይሆንም ጭራሽ ማታ ሲል ሪታ ካፉ ነጥቃ ምን አለበት ስራ አይደል አለች። ይህኔ ባንዴ እሺ በቃ አለ። በሰዓቱ ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር ባንዴ መስማማቱ ጥርጣሬ ውስጥ ከተተኝ። ሁሌም ምሽት ተረኛ ስሆን ካሊብ እየወጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽ ብሎ ይነዛነዘኛል። ይህኔ ካሊብ አይቶት ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ከየት መጣ ሳልል ካሊብ ከጎኔ ቆሟል። ወይ ጉድ! በህይወቴ እንደዛን ቀን ተሸማቀቄ አላውቅም። አኩርፎኝ ቤት ደረስን። ከዛን ፊቱን አዙሮተኛ። ከዛን ቀን ጀምሮ ካኮረፈኝ ሳምንት ሞላው። የስራ ቦታ ጓደኛዬ ሰላምም ካላናገርኩት ብላ እኔን ቀድማኝ ከስራ ወጣ እኛ ቤት ሄደች። ገና አሁን ፈተናው መጣ። ከትንሽ ደቂቃ በኋላ ስትመለስ ግን ጥሩ ዜና ይዛ አልተመለሰችም ነበር። ካሊብዬና ሪታ ከንፈር ለከንፈር ሲሳሳሙ እንዳየች ነገረችኝ። በድንጋጤ ሰማይና ምድሩ ተገለባበጠብኝ ይላል የዛሬው ፓርታችን። በቀጣይ ፓርት በሌላ ክፍል እስከምንገናኝ ድረስ ሰላማችሁ ብዝት ትርፍርፍ ይበልልኝ። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮች ላይክ ሸር ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብሮነታችሁን አሳዩኝ። እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።